ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ቆንጆ የጾም ምግብ ነው። በተለይ ምግብ መስራት የማትችሉ ሰዎች ሰብሰብ በሉና ይቺን ምግብ ይዋት። የሆነ እልህ የሚያስይዝ አይነት ምግብ ነው። ይሄማ ምን ያቀተኛል የሚያስብል አይነት ምግብ ነውና የእውነት ትወዱታላችሁ ብዬ አስባለሁ። በጣም ቀላል ነው፣ ሲሰራም ሲበላም እንደዛው ቀላል ነው። ለማንኛውም ስራው ደግሞ በስፒናች በድንችና በድፍን ምስር ነው። ቆንጆ የጾም ምግብ እንሰራለን ብያችኋለሁ። ስለዚህ እሱን እንዴት ነው የምናዘጋጀው የሚለውን ነገር አብረን እናያለን። አብራችሁ ነው። ዛሬ ለምናዘጋጀው ምግብ የሚያስፈልገን ግብአት እንደነገርኳችሁ በድፍን ምስር ነው የምንሰራው ብያችኋለሁ። ስለዚህ እዚህ ጋር አጥቤ ድፍን ምስር አዘጋጅቻለሁ። በመቀጠል ድንች እንጨምራለን። ይሄው ድንቻችንም እዚህ ጋር ታጥቦ ተስተካክሎ ተልጦ ተቀምጧል። ከዛ ስፒናች እንጠቀማለን። ትንሽ ስፒናች አዘጋጅቻለሁ። ዘይት ያስፈልገናል። ጨው፣ ቁንዶ በርበሬ፣ እርድ፣ ሽንኩርት እና እዚህ ጋር ነጭ ሽንኩርት አለ እንደ 4-5 የሚሆን። ከዛ በኋላ ሎሚና ቃሪያ እንጠቀማለን። ስራችን ስንጀምር እንደዚህ እንጥዳለን። ብረት ድስታችንን እሳቱን እንለኩሳለን። ከዛ ትንሽ ዘይት እናደርጋለን። እንደዚህ የሚያክል። ከዛ ዘይቱ ጋር ብሎ እንደዚህ ከመሃል ላይ ሲሸሽ ከብረት ድስቱ ላይ ማለት ነው ከመሃሉ ላይ እንደዚህ ሽንኩርታችንን እንጨምራለን። ከዛ እንደዚህ ክሪስታል ሲመስል ሽንኩርቱ ወርቅማ ሳይመስል እንደዚህ ነጭ ሽንኩርቱን የጨፈጨፉትን ወይም ደግሞ የጨፈለኩትን ጨምረዋለሁ። ከዛ ወዲያው ጥቂት እርድ አደርጋለሁ፣ ግማሽ የሻይ ማንኪያ። ትንሽ እሳት እንዲነካው አደርገዋለሁ እርዱንና ነጭ ሽንኩርቱን፣ ብዙ አይደለም፣ ይሄን የሚያክል። ከዛ ምን አደርጋለሁ መሰላችሁ? እዚህ ጋር የምታዩትን አጥቤ ያዘጋጁትን ምስር እንደዚህ ጨምረዋለሁ። ትንሽ አብሬ ይሄንንም እሳት ነካ እንዲያደርገው አደርጋለሁ። ከዛ በእንደዚህ አይነት መልኩ ትንሽ ካቁላላሁት በኋላ እዚህ ጋር የሞቀ ውሃ አለኝ፣ እሱን እንደዚህ እከልሳለሁ። አሁን ምስራችንን በተወሰነ መልኩ እናበስላለን። እንደዚህ የሚያክል ውሃ ጨምራለሁ። ከዛ ምስሩ ትንሽ በሰል ሲልልን በእንደዚህ አይነት ሁኔታ ድንቻችንን እንጨምራለን። አጥበን ያዘጋጀነውን እሱንም ደብለቅለቅ አድርገን አብሮ እንዲበስል እናደርጋለን። ከዛም በዚህ ሁኔታ ሲበስልልን ላሳያችሁ። ድንቹ እንደዚህ ትንሽ ብስል ብሎ ግን ቅርጹን ሳይስት ማለት እንደዛ ሲሆንልን ምን እናደርጋለን መሰላችሁ? ጨውና ቁንዶ በርበሬ ጨምረን ስፒናቹን ጨምረን አናቆየውም። በቃ እንደዚህ የሚያክል ጨው አደርጋለሁ እየቀመስኩኝ። ሩብ የሻይ ማንኪያ ቁንዶ በርበሬ፣ ግማሽ የሻይ ማንኪያ ጨው አደርጋለሁ። ተሻለ በስሏል። ምክንያቱም ስፒናቹን ጨምሬ ምንም ያህል አላቆየውም። ሳይፈራርስ ግን ድንቹ በስሎ ነው የምጨምረው። ወዲያው አብሬ ቃሪያውን እንደዚህ ጨምረዋለሁ። ምን ያህል ማቆየት እንደማልፈልግ እንግዲህ ታያችኋል አይደለ? ስፒናቹን ክድ እናደርገዋለሁ። ወደ ውስጥ ኩምሽሽ ይላል አሁን እሳት ሲነካው። አሁን እንደዚህ ኩምሽሽ ሲል አንድ ዙርና ማስለውና ጨዋችንን እንቀምሳለን። ታያችኋል እንደዚህ ከለሩ ራሱ በቂ ነው። ጨው ይቀመስ። ጨው ያንሰዋል። ስለዚህ እንደገና እንደዚህ ጨው አደርጋለሁ። በጣም ያነሰው
እንደዚህ እናረግና አሁን ምን እናረጋለን መሰላችሁ? እዚህ ጋር ሎሚ አለን። ሎሚያችን እንደዚህ ጭምቅ እናረግበታለን። ታያችኋል? እንደዚህ አንድ ሎሚ ፍሬውን አውጥተን ያው ለአንድ ሎሚ መጭመቂያም ስናበላሽ አንገኝ። በእንደዚህ አይነት መልኩ ጨምቄበታለሁ። ጨዋችን ሎሚያችንን እንቀምሳለን። ሱፐር ዱፐር። የምትፈልጉ ከሆነ እናንተ የእንስላል ቅጠል መጨመር ትችላላችሁ። አሁን ሁሉም ነገር እንደምፈልገው በስሎልኛል። ይታያችኋል። ድንቹ ቅርጹን አልቀየረም፣ አልፈራረሰም። እንደምታዩት እንደዚህ ነው፣ ግን በስሏል። ስፒናቹን በጣም ሙክክ አላለም፣ እስከነ ከለሩ ቁጭ እንዳለ ነው ይታያል። ምስሩም አልፈራረሰም። ስለዚህ ይበቃዋል። እሳታችንን እናጠፋለን፣ ድስታችን እንከድናለን። ከዛ ደግሞ ትንሽ በረድ ሲል ለገበታ እናቀርበዋለን። አሁን ደግሞ ለገበታ እናቀርበዋለን። ሳሳያችሁ ታያችኋል። እንደ ሱፕ አይደለም፣ በዳቦ እንደሚበላ ነውና በጣም በጣም አሪፍ ነው። እንደዚህ ትክክል እናደርግና ለሚቀጥለው ደግሞ ለሚመገበው አያችሁት። የኔን ሳሳያችሁ ሙሉ ንጥረ ነገር የያዘ በጣም ቆንጆና ተስማሚ የሆነ ምግብ ዳቦ ይላቅርብ። ከፈለጋችሁ ደግሞ ከላይ እንደዚህ ኤክስትራ ቨርጂን ኦሊቭ ኦይል ማድረግ ትችላላችሁ ትንሽዬ። ካልፈለጋችሁም በቂውን የገባበት ዳቧችሁን እንደዚህ አውና ታያችኋል። ቅድም በእውነት ኮሽ ኮሽ ይላል እንትኑ ስፒናቹ ምንም ሳላጋንን ነው የምነግራችሁ። የመጨረሻ በጣም አሪፍ። ድንቹ በስሏል፣ ምስሩ በስሏል። ከተሰማችሁ አላቅም። ይሄ የምትሰሙት ድምፅ የስፒናች ድምፅ ነው። የመጨረሻ በጣም በጣም አሪፍ። ብዙ ካርብ መመገብ ማትፈልጉ ከሆነ ዳቦ ማቅረብ አይጠበቅባችሁም። ድንች ስላለው ራሱን የቻለ ፉል ንጥረ ነገር ያለው ምግብ ነው። ምንም አያስፈልገውም። ግን ደግሞ ኤክስትራ የምትፈልጉ ከሆነ እንደዚህ በዳቦ መመገብ ትችላላችሁ። ከፈለጋችሁ ደግሞ እንደ ሱፕም ቀጠና አድርጋችሁ መጠቀም ትችላላችሁ። ግን እንደዚህ የመጨረሻ በጣም ነው የምትወዱት። በጣም አሪፍ ምግብ ነው። እኔ የጾም ምግብ በጣም ነው የሚመቸኝ። የሆነ ቅልል ያለ ነው ሲበላም ሲሰራም። የቃሪያ ፈጀት ነገር ያደርጋል። ሎሚው ራሱ የሆነ በጣም ቁምጥጥ አይልም፣ ግን የሆነ አለ አይደለ የሚያባላነት መቆምጠጥና በጣም ነው የምትወዱት። ስሩት፣ ሁላችሁ ሞክሩት፣ ትወዱታላችሁ። እንግዲህ ለዛሬ የነበረኝ የምግብ አሰራር ይሄን ይመስል ነበረ። አዲስ ሆናችሁ ቻናሌን ከወደዳችሁት ሰብስክራይብ ማድረጋችሁን እንዳትረሱ። የሰራሁትን ደግሞ ካደነቃችሁ በላይ ፍቅራችሁን ግለጹ። በተረፈ በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ።